አንተ በግዕዝ ካነበብክ እኔ እንደተቀጣው ቁጥርልሃለሁ። ጸሎተ ሃይማኖት ላንብብልህ። ቀጥል። ጸሎተ ሃይማኖት ንማን በአሐዱ አምላክ እግዚአብሔር አባዚ ኩሉ ገብሬ ሰማያት ወምድር ዘየስትሬኒ ወሰትሪኒ ነእምን በአሐዱ እግዚአብሔር ክርስቶስ ወልደ እዱ ዝቦቱ ኩሉ ኩሉ ወዘምንሄ ኩሉ አልቦ ዘኩነ ወመንትኒ ዘበሰማያኒ ወዘምድርኒ ዘመንትኒ እሺ አንድ ይቅርታ ዘበንቲኒ ሰስፍ ወዘበንቲኒ መድኃኒተ ወረደ አምሰ ሰማያት ተሰቦጎ ወስተውጉ። ጨረስኩ። ምንድን ነው? ያው እኔ እኮ አንባቢ ነኝ እንጂ ግዕዝ አዋቂ አይደለሁ። ግዕዝ የሚያውቁ ግዕዝን የሚመሰጥሩ በቤተክርስቲያኒቷ ደግሞ ስመጥር ሊቃውንት አሏት። ገባ? ያው እኔ አዲስ ነኝ፣ ገና አንድ ወሬ ነው እኮ። ምንድን ነው ታዲያ ያልከው? አሁን በአንዲት ቤተክርስቲያን በአንዲት አታውቅማ። የት አለ ያልከው? አታውቅማ። ለምን አላነበብክም? አታውቅማ። አንብበው። አታውቅም። አላለቀም ትላለህ እንዴ? አታውቅም። ጨረስኩልህ እኮ። አላለቀም። ጨረስ። ትቀጣለህ አንተ። ትቀጣለህ። 3000 እንግባ። አንዴ መቅጣት የምፈልጋለሁ። ፕሊዝ 3000 አንዴ ያስገቡኝ። አንዴ ምንም። እኔ ደግሞ አሁን በአንድ ጌም ነው የምቀጣ። 3000 ያስገቡኝ አንዴ። እስቲ አንዴ ድገመው ደሜ። አልደግሞ ስለማታስተካክለው ማለት ነው። ለምን? እኔ እኮ አውቀዋለሁ ስለማቅ ነው እኮ። እስቲ በለው። ይኸውልህ እዚህ ጋር እከታተላለሁ። በለው። በአማርኛ ልበልልህ፣ ብዙዎችም እንዲማሩት በአማርኛ ልበልልህ። አይቻልም። በአማርኛ ልበል፣ ሌሎችም እንዲማሩ። በግዕዝ አንብብ። አዳም በአማርኛ ልበል። ሚወት አድርጌ ማውራት ሚወት አድርጌ እንዲንስማማ አንተ በግዕዝ አንብብ። አይቻልም። አታቆም። አይገዙም። እኔ ደግሞ ልተርጉም አልኩ እኮ። ልገድፍ ይችላሉ። ገባ? የግዕዝን ቃላቶች ልገድፍ ይችላሉ። ያለ መግደፍን የማታውቅ ሰው ፓስተር ነህ፣ ግን መግደፍ ምን እንደሆነ እንኳን አታውቅም። አየህ፣ ቤተክርስቲያን ባህረ ጥበብ ናት የምንለው ለዚህ ነው። ብዙ እኔ አሁን የቤተክርስቲያንን በጣም ይሄን ከሚያክል ማለት ነው በጣም ነጥብ ነው ያወቅኩት። ገና ብዙ ማውቃት ቤተክርስቲያን በጣም ብዙ ማውቃት ነገር አለ። በጣም ማለት ነው። እና ገና ነኝ በቤተክርስቲያን ገና ነኝ። እሺ አሁንም ደሚ ቅድም ፊደሉን ነው የምገድፈው። አሁን ንግግር እንዳገድፍ ተጠንቀቅ። አልገድፍም። እኔ አሁንም እኮ እማቀው እችን ቤተክርስቲያን ለማወቅ መጣሬ ነው እንጂ ማወቄን አላውቅም። ቤተክርስቲያኒቷን ማወቄን አላውቅም። በጣም በሚያስገርም አንድ በቤተክርስቲያኒቷን ትልቅ ቦታ ላይ ያለ አስተማሪ ምን እንዳይጠቃለን ደሜ ሀብተ ወልዳል። አቤት እኛ እንንገርሃልኝ። አዎ እችን ቤተክርስቲያን ያወቃት ሊቃውንት እንኳን የለም አለ። እንዴት አልኩት። አየህ፣ ለእኔ የሚገለጥልኝና ለእሱ የሚገለጥለት ይለያያል። ቤተክርስቲያኑ ባህረ ጥበብ ናት የምንለው ሁላችንም ስለማናቃት ነው። አዳዲስ ነገር ስለሚመጣ ነው። አየህ፣ አዳዲስ ነገር። እንዲናርግ በጣም ደስ ይለኛል። ነገ አዲስ አበባ ትመጣለህ? ትመጣለህ? ስንት ሰዓት ትመጣለህ? የእውነት እና ምን ኖ ከመጣ ነገር ጥሬ እንበላለን። ጋብዛለሁ። ይቅርብኝ፣ ከመገደፍ ይቅርብኝ። ጾም ማግደፍ የሚባል ነገር አለ። ጾም ነዋ። እንዴት
በጾም አይበላም። ሰኔ ጾም ሮብ ነው ለካ። ስታችኋል፣ ፔንቴዎች ስታችኋል። ስለዚህ ወደ ኦርቶዶክስ ኑ የምንላችሁ ለዚህ ነው። ለስጋ አትመችም ኦርቶዶክስ፣ ስጋ አትመችም። እኔ እኮ እመጣ ነበረ፣ እኔ እኮ ኦርቶዶክስ እመጣ ነበረ፣ ግን ስለ ኦርቶዶክስ ስለጠየቅ ደግሞ እመጣ ነበር ወደ ኦርቶዶክስ እመጣለህ፣ ኦርቶዶክስ ሆናለህ እመጣ ነበረ። ግን የሄዳችሁት ሰዎች እስቲ ምንድን ነው የቀመሳችሁት ንገሩን ስንል ገና እየተማርን ነው ትላላችሁ። እኛ ኢንዶሚን አይደለንም እኮ በአንድ መድረክ የሚሰጠን ኢንዶሚን እንዲህ ተቀብለ እንደ እንትናሁን ሞጌ ወጣ እኮ ያ ሸዋፍራው ደሳለኝ እንዲህ አለ ዛተረ ፎቶስማ ትጥራ አይክታ አንተም እሺ በቃ ኢየሱስም አልጠራማ እኔም ኢየሱስም አልጠራም። ኢንጀነራል ግን አድርገዋል። አንተ ነገ ስጋ ትበላለህ፣ ነገ ስጋ ትበላም አይደል? የሰኔ ጾም ነው አይደለ? እስቲ ከመጽሐፍ ቅዱስ ክፍል ስጋ መብላት ይቻላል አይቻልም? መጀመሪያ የተናገርከው ነገር አለ። አዳምጥ። ኦርቶዶክስ ውስጥ የገባችሁ መጽሐፍ ቅዱስ ውስጥ አለ ወይ? አዳምጠኝ። መጽሐፍ ቅዱስ ሲጀመር አጭርና ግልጽ የሆነ ቃል ምነግርህ ምን ይላል መጽሐፍ ቅዱስ? ጳውሎስ ሲናገር ሁሉ ተፈቅዶልኛል፣ ሁሉ ግን ምን አይለኝም፣ አይጠቅመኝም። አየህ፣ ስለዚህ እኔ መንፈሳዊ ነገሬን ለማጎልበት ማለት ነው። መንፈሳዊ ነገሬን ለማጎልበት ስለምን እንደምንጾም ልጨርስልህ። አዳምጠኝ። በመሰረቱ ሮብና አርብ ወይም ደግሞ የሰኔ ጾም ተብሎ የሚጾመው አጽዋማት በቤተ ክርስቲያኒቷ ዘንድ በምን መታሰቢያ ተደርጎ እንደሚደረግ በቃል ደረጃ በጽሁፍ ደረጃ የተቀመጠ አለ። በቤተ ክርስቲያኒቷ ዘንድ 7 አጽዋማቶች አሉ። በአንድ ዓመት ውስጥ 7 አጽዋማቶች አሉ። ገባ? ከነዚህ 7 አጽዋማቶች መካከል አንዱ የሰኔ ጾም ነው። አንዱ ማለት ነው። ሰው ለምንድን ነው የሰኔ ጾም ብለህ ስትል ደግሞ የምትጠይቀው የምትማረው ብዙ ነገር አለ። ግን በዚህ በሰኔ ጾም ውስጥ ማለት ነው ሰው አሁን ይህንን እስከ ጰራቅሊጦስ ድረስ ሲበላ ሲጠጣ ነበረ። ከትንሣኤ ጀምሯል። ሲበላ ሲጠጣ ሰውነቱን ሲያደልም ነበረ። ሰው አየህ፣ በጮማ በተለያየ ነገር ሲያደልም ነበር። አሁን ደግሞ እግዚአብሔር አምላኩን የሚያስብበት የሚንበረከክበት ገባ፣ መንፈሱን የሚያበረታበት ነገር ነው የሚጎሽምበት። በቆሎ በውሃ እያደረጉ ነገስታት እንደዛ በጸሎታቸው ያቆሙት ካህናት፣ በገዳማት ያሉ አባቶች ገባለም እነሱ አሁን ላይ ደስታቸው ነው። ብታይ ደስታቸው ነው። ለምን? እግዚአብሔርን ደስ ማሰኘት ስለሚፈልጉ፣ ሰውነትን ሳይሆን እግዚአብሔርን ደስ ማሰኘት የሚፈልጉት። ኦርቶዶክስ ምርጥ ናት። በእናትህ ምርጥ ናት እኮ ነው። ጂሰስ ክራይስት ምርጥ ናት። እሺ፣ አሪፍ ጨረስክ። አሁን አንተ ብቻ አወራ፣ እኔን ቁጭ አድርገኝ። ኤኒዌይስ እሺ ይሁን። እሺ፣ አሁን በጣም ጥሩ ነው። እንግዲህ ከመጽሐፍ ቅዱስ ሽሮ ስለበላ የምትቀደስበት፣ ስጋ ስትበላ የምትረክስበትን ቦታ ሳይ ሁሉ ተፈቅዷል፣ ሁሉ ግን አይጠቅምም ብዬ በአጭሩ መለስኩልህ። በቃ ፔሬድ። ማን ነው ይህንን መልስ የነገረን? ጳውሎስ። አውዱ ስለምንድን ነው የሚያወራው እንደሱ የሚለው? አንተ ኮመንት እያነበር ለምን ሲጀመር? ኦኬ እዛ ቤት ልግባ። አሁን እረግጠዋለሁ። ኮመንት የሚጽፍልህ ሰውዬ ከዚህ በኋላ ስሙን ጠቅሼ እረግጠዋለሁ። በቃ ኮመንት የሚጽፍልህ ሰውዬ ከዚህ በኋላ ይኸው አሁን ኮመንት ከጻፈልህ እረግጠዋለሁ። አሁን ጻፍለት ኮመንት ፔሬድ። አሁን የጠየቁን መልስልኝ። ሽሮ ስትበላ መቀደስ፣ ስጋ ስትበላ የምትረክስበትን ቦታ አሳየኝ። ኖ እስካሁን ድረስ አንተ ነበር የጠየቀኝ። እኔ ደግሞ አንተ ልጠይቃ። ይህን የጠየኩን እኔ ነኝ። እውነት እኔ ነኝ።
ማንም አልጻፈልኝ እኮ። ቆይ ገባኝ። አሁን መልስልኝ ያልኩ ሽሮ ስትበላ የምትቀደስበት፣ ስጋ ስትበላ ደግሞ የምትረክስበትን ቦታ አሳየኝ። እኛ ሽሮ የተለያየ ነገር የአትክልት ውጤቶች ወይም ደግሞ ከስብ ውጭ ያሉ ነገሮችን ስንበላና ስንጠቀም እንቀደሳለን እያልከው አይደለም። ገባ? እንቀደሳለን። ለመቀደስ አለም ሽሮ የምበላው አንድ ኦርቶዶክሳዊ ለመቀደስ አለም አትክልት የሚበላው። ገባ? የእግዚአብሔር መንፈስ በውስጡ ያለውን የእግዚአብሔር መንፈስ ለማጎልበት፣ ስጋውን ለመጎሸም። ገባ? ስጋውን ለመጎሸም፣ መንፈሱን ለማነቃቃት ነው ይህን የሚያደርገው። መንፈሱን ለማነቃቃት ግድ የለም ደሜ፣ የኛው መልስ ይቅርብህና ገና እየተማርኩ ነው። በል እስኪ ንገረኝ። ገና ያለውን ነገር እኮ ነው የምልህ። አሁን የለም ኮመንት መጽሐፍ ምን ትጠይቅ? ኮመንት የሚጽፍ ጠፋ። ኮመንት የሚጽፍ ጠፋ። እስኪ ኮመንት አንድ ሰው ይጻፍ። አንድ ሰው ይጻፍ። አንድ ሰው እስኪ ኮመንት ስማኝ። የምትበላው መንፈስ ለማጎልበት ነው። ትሪፕል አርጉታ ጋይስ። አረ በእናታቸው አቀጣጡና ሳሚ መጥቶ ፓስተር ሶፊ አምላክ ይላል። ሳሚ መጥቶ ፓስተር ሶፊ አምላክ ይላል። ምንን የወጋው በጌታ በኢየሱስ እንዲህ ጭራሽ በስመ አብ የለም። አልመለስክልኝም። ደግሞ ጠየኩን። አሁን አንተ ልጠይቀህ መልስልኝ ሶፊ መልስልኝ እና መልስ። እሺ ቆያ የመጠየኩን መልስና ደግሞ ጠይቅ እኮ ትጠይቀኛለህ። መጀመሪያ መልስልኝ እስቲ። ከኔ ቤቱ ቃና ኔ አላስገው። አዳምጠኝ። እኔ አሁን አንተ ልጠይቀህ፣ አንተ ስጠይቀህ እኮ ጠይቀኝ፣ መልሱ መልስልኛ። አዳምጣ። ለምን አታዳምጥም? ለምን አንዴ አትመልስልኝ? ዋን ፍሎ ቴንኪዩ። ግን ሙሉታ ምን ዋጋ አለው? ሙሉልኛ ጋይስ፣ ሙሉልኝ በቃ። አቦ ሰውዬ መቅጣት አለብን። 200 ሺህ እናድርገው። ኧረ ኮፒ ሊንክ ሼር በጣም አውርዳችሁ ታድርገው። እውነት ፌር አይደለም። ኧረ በእናታችሁ እኔ ምላችሁ ማለት ነው እንትን ቻርጀር ዊት አለ ና ቤቢ ምን ሆናችሁ ነው እንዴ ያላችሁት? ኧረ ፑሻ አስደስቱኝ። ምንድን ነው የተፈጠረ ችግር አለ እንዴ? ምንድን ነው የሆነው ነገር? አረ ፑሽ አድርጉልኝ ጋይስ፣ አንድ ጊዜ ብቻ በተከታታይ ላሸንፈው 2 ጊዜ። አሁን እኮ በ3,000 ነው ቅጣት። እሺ ፑሽ አድርጉልኝ። 1,000 የሚሰጠኝ 1,000 መብራት ደሜ እንደዚህ ስታሳምረው ነው የሞ ተዋንተ አበበ ጉልላት ምንድን ነው ደግሞ? አበበ ጉልላት የዛሬ 10 ዓመት የሞተ ሰውዬ መልሳ። ለምን ትፈራለህ? ቆይ ጥያቄ ለምን ትፈራለህ? እኮ ትጠይቀኛለህ። አልመለስክልኝም ያልኩህ። ምን ልመልስ? የቱ ጋ ነው መጽሐፍ ቅዱስ ስጋ ብሉ ሽሮ አትብሉ እንትን ብሉ የሚለው የቱ ጋ ነው ያልኩህ? እሺ በመሰረቱ አሁን የምጠይቅን ጥያቄ ዶግማቲክ የሆነ ጥያቄ አለ። ይሄ ቀኖና ከቀኖና ውስጥ አሁን ቤተክርስቲያን 3 ነገሮችን በቤተክርስቲያን ውስጥ አለ። ዶግማ አለ፣ ቀኖና አለ፣ እንደገና ደግሞ ትውፊት ወይም ትራዲሽን አላት ቤተክርስቲያኒቷ። ከቀኖና ውስጥ መካከል አንዱ ደግሞ አጽዋማት ናቸው። እነዚህ አጽዋማት እንዴት መጾም እንዳለበት በቀኖና ውስጥ ተቀምጠዋል። ገባ? በቀኖና ውስጥ ተቀምጠዋል። ሶዛት አንድ ሰው ወደ እግዚአብሔር በሚጾምበት ሰዓት፣ ወደ እግዚአብሔር በሚቀርብበት ሰዓት ስብ ያለው ነገር ሰውነትን የሚያጎለብት
ልብን የሚያጎለብት ነገር መብላት የለበትም ብላ ታስተምራለች። ይህም ባደረገ ሰዓት አንድ ሰው ለኃጢአት የተዘጋጀ ይሆናል ብላ ታስተምራለች። ገባ? ይህንም ብላ ታስተምራለች። መልሰልኛል። በኢትዮጵያ ኦርቶዶክስ ቤተክርስቲያን 1 ዓመት አለ። ከ1 ዓመት ወይም ከ12 ወር ውስጥ ስንት ወር ጾም አለ? አዳምጥ። ስንት ወር ጾም አለ? አንተ ብቻ ጠይቅ። ስንት ወር ጾም አለ? እየጠየኩን ጥያቄ መልሱ ላይ ነው። ከቤት አልወጣሁም። ስንት አጽዋማት ወይ ስንት ወራት አሉ? 7 አልኩ እኮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ 7 ወራት ነው ያልኩ። ስንት ወራት ካልከኝ እንግዲህ ታኅሳስ አለ፣ መጋቢት ሚያዝያ አለ፣ ሰኔ አለ፣ እንደገና ደግሞ ነሐሴ አለ። በዚህ ውስጥ 7ቱ አጽዋማቶች ይካተታሉ ወንድማችን። ኦኬ። ስለዚህ ኦልሞስት 4 ወር እንበለው። አሁን የቆጠርኩ ለ4 ወር ነው። ታኅሳስ አልክ፣ መጋቢት ሚያዝያ አለ፣ ሮብና ዓርብ አለ። ከመስከረም ጀምሮ ሮብና ዓርብ አለ። አንድ ከመስከረም 12 ወር ማለት አንድ። ከዛ 4 ወር አካተትኩልህ። ታኅሳስ አለ 2፣ መጋቢትና ሚያዝያ አለ። ገባ? ሰኔ አለ፣ ነሐሴ አለ። 7 ሆነ አልሆነም? አይ አልሆነም። ነሐሴ ሲጀመር 16 ቀን ነች ጾሟ። ስንት ወር እያልከኝ እኮ ነው። ቀናቶችን ነው የምትለኝ? በአመቱ ስንት ቀን ይጾማል ነው የምትለኝ? በወር ሲደረግ ይትሶኬ። በቃ እንዴ ለምን አትሰማም? ደምዬ በወራት ሲደረግ እሺ፣ አጠቃላይ 5 ወር ጾሙ። 5 ወር ከሆነ 5 ወር ሙሉ ኦርቶዶክሳውያን ነነዌ ተካታ የምትጾመው ነነዌ ያው መጋቢት ላይ ምናምን ነው። 3 ቀን ነነዌ 3 ቀን ነች። ወይ ኧረ ደምሮ ግድ የለም 5 ወር ይሁን። 5 ወር ሙሉ ኦርቶዶክሳውያን ከእግዚአብሔር ጋር ህብረት ያደርጋሉ። ማለት ስጋቸው በአመት ውስጥ 7 ወሩ ጠዋቱ በጾም ነው የሚያሳልፉት። 7 ወር እሺ፣ በቃ 7 ወር ሙሉ ኦርቶዶክሳውያን ይጾማሉ፣ ይጸልያሉ፣ ከእግዚአብሔር ጋር ህብረት ያደርጋሉ አይደለ? ያ 5 ወርስ ይኸው ለምሳሌ ያክል እስከ ጰራቅሊጦስ 50 ቀን አለ። አዳምጠኝ። 5 ወሩን ደግሞ የሚበላበት፣ የሚጠጣበት፣ የሚፋንንበት ነው እያልክ እኮ ነው በአንተው አውድ። እናንተ እኮ አሁን በፕሮቴስታንት ቤተ እምነት እኮ አመቱ ሙሉ ጾም የለም። አሁን ስለኔ ለምን ጠይቀኛለህ? በኔ ጠይቀኝ መለስኩልህ እኮ። በኔ ጠይቀኝ እኮ ነው ያልከኝ። ምን አልኩ? ስለዚህ ሰው አዳምጣ፣ ሰው እለት ነው እንጂ ከእግዚአብሔር ጋር የሚሆነው በጾምና በጸሎት ነው እንዴ? ኦኬ እሺ። ኢየሱስ ክርስቶስ የጾመው ስንት ጊዜ ነው? አዳምጣ፣ ኢየሱስ የጾመው ስንት ጊዜ ነው? 40 ቀን 40 ሌሊት። ከዛ በኋላ ጾም የሚባል ነገር ሰምተሃል አልሰማህም? አዳምጣ፣ ሰምተሃል አልሰማህም? ምነው እስታካርክ? ሰምተሃል አልሰማህም? ላይ አታዳም ብዙ አዳምጥ። ይኸውልህ ዕለት የእግዚአብሔርን ፊት እንድንፈልግ ዕለት እግዚአብሔር ፊት እንድንሆን በ3 ዓመት ተኩል ውስጥ ገባ ትልቅ ጾም የጾመው 40 ቀንና 40 ሌሊቱን ነው። በ3 ዓመት ተኩል ውስጥ ትልቅ ጾም የጾመው ኢየሱስ በ3 ዓመት ተኩል ውስጥ ይህን ያክል ጾሞ ምን አለን? እኔ አለ ጳውሎስ፣ እኔ ክርስቶስ እንደምመስል እናንተ ደግሞ እኔን ምሰሉ አለ። አየህ፣ ክርስቶስ በጾም የመሰለን ጊዜ አለ። ከዛስ እርሱ ደግሞ እኛ እንድንጾምለት የሚፈልግበት ወቅት አለ። በህይወት ዘመናችን በአመት ውስጥ ጨረስኩ ስል ትቀጥላለህ። እንዳያሸንፈኝ ጋይስ፣ በታምር እንዳያሸንፈኝ እስሁኑ እንዳይወስድ አንድ ኮፍያ ስጡ። እያዳመጥክ ነው። አዳምጥ። አንዴ አንደኛ ነገር
ደምዬ አባቶችን መጠየቅ ከአባቶች እግር ስር ሆነ መማሩ ለአንተ ይጠቅመሃል። አዳም አሁን ስለ መማርና ስለ ማስተማር አለም አንተ ጀጅ ማድረግ የሚገባ አሁን እኔ አለብኛ። ምክንያቱም አዳምጠኝ ለምን ወይኔ ስጠርስማኛ አንተ ቆይ ካህነ እንዴ ካህነ አንተ ይኸውልህ አሁን እኔ ካህነ ዲያቆን ለመሰለ ደሜ ብዙ እኮ ገና ያልተረዳኸው ነገር አለ። በጣም እኔ ጀጅ አታርገኝ፣ እኔን ጀጅ አታርገኝ፣ እኔን ጀጅ አታርገኝ። ትምህርት እኔው ምን አዳምጠኛ የምነግርህ ትምህርት ወይ አረሶቢ በጌታ ስም የምነግርህ ትምህርት ቤተክርስቲያኒቱ ለምን መሰለህ አዳምጠኛ አታረሳሳ አይደለም። አረ ጋይስ ኮብያ ጋይስ አንድ ይኸውልህ ቴንክ ዩ ዳኒ ጆይ ቴንክ ዩ አይዞ ኦልሬዲ ዊኑ አልቋል። ተቀጣ ደሜ ለምን በ200 እንትና ጨረሰ እኮ ብር ጨረሰ። ያ ኤቢ የሚባለው ገንዘብ ዝጋፈን ዝጋ ሚውት ታደርገኛለህ። እሺ ከተናገርኩ በኋላ ንግግሬ ከተሰማ በኋላ የአራድዬ ልጅ እኮ ልጁ ላይ ከቀረቀፍለት በኋላ ሚውት ታደርገኛለህ። ደስ ይለኛል። አቡ እሺ፣ አሁን ደግሞ እኔ ልጠይቃ በተለይ እሺ፣ ጠይቅ። እሺ ሶፊ በፕሮቴስታንት ቤተ እምነት ውስጥ ወይም ደግሞ አንተ ግን ከየትኛው ዲኖሚኔሽን እንደሆንክ አላውቅም። እርግጥ ከየትኛው ዲኖሚኔሽን አንድ ነገር ጠይቀህ እኔ ጋር ስታወራ ሁለተኛ ፕሮቴስታንትን እንዳታነሳ ለአንዴ ለዘላለም ፔንቴስ እንዳታነሳ። እሺ አንተ ምን አገባህ? ምን ለፔንቴ ምን አልኩ? እኔ ስለ ፔንቴ ያገባኛል አልኩ። አንተ ለፔንቴ ለፕሮቴስታንት ከዚህ በኋላ አይመለከትም እማንጠይቅ ከሆነ ማለት ነው። እኔ ግን ይመለከተኛል። እልም ያልኩ የጠነጠጥኩ ፔንቴ በመሆኔ የምኮራ ያን ቀን ማኝ ኬክ የምቆርስበት ቀን እንኳን ተወለድክ የምባልበት ቀን በርሜል የማክል ኬክ የምቆርስበት ቀን ኢየሱስ ክርስቶስን የሕይወቴ ጌታ አዳኝ አድርጌ በወጣትነቴ ብዙ ነገሮችን እንዲሆን ያደረገኝ በቤቱ ደግሞ ከአገልጋይ ጻድቅ ተብዬ ልጠራ ሁለት አበባ ብዬ ተጠራው። አንተ ሰው እኮ የባለስልጣን ልጅ ተብሎ እንኳን ይኮራል እኮ የከሌ ልጅ የታዋቂ ልጅ ተብሎ ይኮራል። የእግዚአብሔር ልጅ ተብዬ ልጄ ብሎ ሊጠራኝ አላፈረብኝም። አባት ብዬ እንድጠራው የሰጠኝ። ስለዚህ ጴንጤነቴን እወደዋለሁ። እልሚያ የጠነጠጥኩ ጴንጤ ነኝ። ስማ ያዳመጥክ ነው ያልኩ ጴንጤ እርግጠኛ ነህ? እርግጠኛነት የማይሆን እርግጠኛ የማልሆንበት ነገር ብትሆን አለመሆኔን ነው። እኔ ስለዚህ ስለ ጴንጤ ጠይቃለሁ ማለት ነው። አንተ የፈለግከውን ጠይቀኝ። ቴንኪው። በካሪዝማቲክ እንቅስቃሴ ወቅት አጽዋማት አሉ እንዴ? ደምረው እኛ ጴንጤዎች ደብል ነው። እንደሱ ነው የሚያምርብህ። እንደሱ በል እንደሱ ያምርብሃል። አረ 3,000 አስገቡኛ፣ 3,000 አስገቡኝ እንዴ ዋቴ። አረ መፍራት አንቺ ኤቢ ጠፋ እኮ ትንፋሽ እኮ ኤቢ ነው። ፊት ዘጋ ያስ የቢቲ 1,000 ጎባክ ከሞን 400 ይቀራል። አቦይን ጀግና የአዳማ ልጅ የ10 ቀበሌዋ ልጅ 1,000 ይቀርኛል። 1,000
አዳምጣ። ምኑን ነው ማዳምጠው? ትቀጣለህ። የምነግርህ አስረግጬ ነው። አዳምጣ እንዴ። አሁንም ዋቴ ነው ማለት ነው። እንደሚሸነፍ ስላወቀ ነው መብራት የሚያጠፋው። እንደሚሸነፍ ስላወቀ ነው። ኧረ እባክህ አዳምጥ፣ እባክህ ዓመት አላወራም እኮ። እዚህ 3,000 ያስገቡኝ፣ 3,000 ያስገቡኝ። 1-0 ይሁን ዳይ ከሞ ቴንኪው። እሺ ጓደኛዬ፣ ቢግ ላቭ ቢግ ሪስፔክት። የግድማ ብትገባ የጠየቀኝ እኮ ሰማኝ። 3,000 ያስገብኝ፣ እናቴን 3,000 ያስገብኝ። በድምፅ ነው መቀጣው፣ በድምፅ የሚለው ነገር አለ። 3,000 ብቻ ያስገቡኝ፣ 3,000 ያስገቡኝ ጋይስ፣ 3,000 ብቻ 3,000። አንዴ በእናትህ አየር አትያዝብኝ፣ ትቀጣለህ። 3,000 አንዴ ሚውት ሆናል። አይሰማም፣ የምትናገሩ አይሰማም ነው እንዴ? እሺ እሺ፣ ይሰማል። ሚውት አበቃ። አሁን አውራ ነው እንዴ? ይሻላልም። ያው እኔ እናንተ የምንጫወተው አንደኛ በ5,000 ነው። ምኑ አይቻልም። በ3,000 ተባብለን የገባል። በ3,000 5,000 አልተባባልም። አንድ ሻርክ ሄለን፣ አንድ ሻርክ አይደለም፣ አንድ ሻርክ ሄብዬ፣ ተባረኪ ሄብዬ፣ አንድ ሻርክ በእናትሽ ዘመናምችልኝ ሄበን ከሞን ተባረኪ፣ ከሞን ሄብቲ ተባረኪ፣ አንድ ሻርክ የግድቡን ሻርክ ተባረኪ። ተባረኪ ያልክ ተሳስተህ ደሜ። አይ ደሜ ተሳስተዋል። ደሜ ስተሃል። ተባረኪ ያልካት። አይ መባረክን የሚያውቅ እግዚአብሔር ነው። እና ሰውን መባረክ ምንም ማለት ደግሞ እኔ ገባ ሼፕ እያስኩኝ ይሄዳለሁ። ችግር የለውም። ሼፕ እያስኩኝ ይሄዳለሁ። እየተስተካከልኩ ይሄዳለሁ። እኔ እኮ አሁን ቢሆን ውስጥ ጴንጤ ነው የምልህ። ለዛ እኮ ነው ተባረኪ። ኖ በእኔ እኮ ቅድም ነግሬሃለሁ። የቃላት ግድፈት ሊኖር ይችላል። ኑ ፑሽ አድርጉ። አሁን ፑሽ አድርጉ ጋይዝ፣ አሁን ፑሽ አድርጉልኝ። የለም እኮ አንድ ሰው ብቻ ነበር የሚሰጠው እኮ ለሱ ጠፋ። ሚዩት አድርገኛል። ሚዩት አላደርግም እኔ እኮ ሚዩት እዚህ ጋ ያለው እኮ አባቴ እንዴ፣ በሁለት አካውንት እኮ የምከታተለው እኮ ነው። ግን ምን አለ መሰለህ ደሜ፣ እኔ በጣም ነው የማከብር የምወድህ። ግን አሁን ቲክቶክ ቢዘጋ ቢቆም ወደ ጴንጤነት ትመለሳለህ? ለምን? ጭራሽ ይብስብኛል። እንደው አሁን በነገራችን ላይ ቅዳሜ ቀን ሁላችሁም እዚህ ያላችሁ እንዴ ረስቸው ነበረ። ይኸውላችሁ እዚህ ያላችሁ 350 ሰዎች ቅዳሜ 4 ሰዓት ላይ በቦሌ መድኃኒዓለም እንገናኝና ማለት ነው የወንጌል ስርጭት፣ ኦርቶዶክሳዊ የወንጌል ስርጭት እንቅስቃሴ ከቦሌ ጀምሮ በአትላስ በኩል ወደ መገናኛ ድረስ እየዘመርን ዋንቷን ካውንስል እያደረግን ከቤቱ የወጡትን ሰዎች እየመለስን እየነገርናቸው ኦርቶዶክሳዊ ትምህርት እየተናገርን ከበረቱ የወጡትን ወደ በረቱ እንመልሳቸዋለን። እሺ መቼ? በአራት ሰዓት ላይ በአራት ነው የሚሆነው ቀን ቅዳሜ ማለት ነው። ቅዳሜ 4 ሰዓት ላይ ቅዳሜ 4 ሰዓት ላይ ሁላችንም በቦሌ መድኃኒዓለም ሁላችንም ማለት ነው ነጭ ለብሰን ስለማትጠይቅ ጴንጤ ፍቃድ ኖሮት ነው በስፒከር የሰው ጆሮ የሚበጥሰው? የት ፍቃድ ኖሮት ነው? እርግጠኛ ፉክክር አይደለም፣ ግን ከቤቱ የወጡ ሰዎች አሉ፣ ማህተባቸውን የበጠሱ አሉ። ከቤተ ክርስቲያን ገራ አይመለከትም፣ አይመለከትም። ስለዚህ እንሰራለን ጋይስ። ምንድን ነው ፑስ ነው ወይስ ምንድን ነው? የተለያየ ምንድን ነው?
አለቀ እንዴ ጊፍቱ? ደሜ ምን አለ መሰለ፣ ስለዚህ ሁላችሁም ቅዳሜ ቀን አዲስ አበባ ያላችሁ ሁላችሁ ማለት ነው ይህንን አገልግሎት እንጀምርና ከዛ በሚቀጥሉ ቀናቶች ደግሞ ማለት ነው በተለያየ ቦታ አራቱም የአዲስ አበባ አቅጣጫዎች ላይ እንወጣለን። አራቱም ማለት ነው በተመሳሳይ ሰዓት በተመሳሳይ በአራቱም አቅጣጫ እንወጣና ይኸው ትውልድን የበላ ተሸውደው የገቡ በገንዘብ የገቡ ልጆቻቸው ትምህርት ቤት ስለገቡላቸው የገቡ ልብስ ተገዝቶላቸው የገቡ ወደ ቤታቸው እንመልሳቸዋለን። በሰባት ነው በሰባት ያው ምስክር ስለሆንክ አንተ ያኔ ኦርቶዶክስ ነበርክ። ወደ ጴንጤ ስትገባ ስንት ብር ተከፈለ? አገር ብር እኔ ተባለ ሱስን ታራግፋለህ ተብዬ እኮ ነው የገባው። ጥያቄ ነው የጠየቅኩ። ስንት ብር ተከፈለ? ሱስን ታራግፋለህ ተብዬ እና አሁን ስንት ብር ተከፈለ? ሱስን ታራግፋለህ። ሱሱ ከተራገፈልህ ደግሞ ገባ ከፔንቶች የተከፈለኝ ገንዘብ አለ። የመጀመሪያ ጫት ቅም ነበር፣ ሺሻ ጭስ ነበረ። አየህ ያንን እንዳቆም ሺሻ ምናምን እንዳቆም ጫት እንዳቆም ማለት ነው። አየህ በገንዘብ ፑሽ ያደርጉኝ ነበር ያኔ ገባ። ያኔ ያው ገንዘቧ ትንሽ ናቆም እንደ እናታለ ገንዘቧ ይቋረጠብኛላ ገባ። ባጃጅ ነበረኝ። የባጃጅ ገቢ ይቋረጥብኛል። በደንብ መስክርልኝ። ምንድን ነበረ? ባጃጅ ነበረኝ። እንዴ ሪል ነው በቃ ገባኝ። ከዛ ፔንቶች ደግሞ ዲቫይን ሾው ላይ ይህን ጥያቄ ዲቫይን ሾው ላይ ጠይቀኝና መልስልሃለሁ። እና አሁን እዚህ ጥለው ሄድክ። አታይኝም? ተፍለቅልቄ በእናትህ ለምስል የውስጥ ሰላም ተመለሰልኝ። ደግሞ እችን ማትብ ደረቴ ላይ ቀሳረግ ማለት ነው። ግርማ ሞገሱ እንደዚያ ወይ ትልልቅ እንትኖች ላስገባለች። ስማ አንድ ዘማሪ ላስገባ። ቆይ አንድ ዘማሪ ላስገባ። ዘማሪ ሰለሞን አቡበከር በጣም የምወደው ዘማሪ ከገባልኝ በጣም ነው ደስ የሚል። አይገባም በእናትህ ላይ እንዳደርጋል። ለምን እንደሚያደርግ አላውቅም። ንገረኝ እስኪ። ከዚህ ጨለማ ውስጥ ነው ያለው። በእናትህ ምንድን ነው በጨለማማ ጌማውን ወይ አብራ ወይ አንተ ሻማ አገዛም እንደ አንተ እድሜ ልክህን እንዴ ምንድን ነው? ዩአር ሪችሜን ዩአር ሪችሜን እንዴ እንዴ የሪችሜን አለ እንዴ አባቴ ምን እሺ ነው ዶላር ምናምን አትገዛም እንዴ ብራዘር? ምንድን ነው? ጂሰስ ክራይስት በጣም እኮ ነው አእምሮ ላይ እየተረማመዱብህ እና መፍትሄ ያላት ኦርቶዶክስ ለሁሉ ማለት ነው። አንደኛ ያለሁት ዩኬ ነው ያለሁት፣ እንግሊዝ ነው ያለሁት እኮ ኢትዮጵያ አይደለሁም ዛሬ። ጀርባ ላይ የሰቀልከው ገድር ቅዱሳን ስዕላት ራሱ እኮ ይመሰክርባል ኢትዮጵያ እንዳለ። አይ አይደለም። ቅዳሜ ከዲያቆን ፈለገ ጋር ሰምተሃል አይደል? ቅዳሜ ውጣ በእናትህ ሶፊ። አሁን ከዚህ ጨለማ ውስጥ ህይወትም እዚህ ጨለማ ውስጥ ነው ያለው። ውጣ ተተብትባል። እኔ ይታየኛል። አንድ ነገር ላድርግልህ። ከተረጋጋ ግዴ ለማትሊስት ይኸው ይታየኛል። ጨለማ ውስጥ ነው ያለው ይታየኛል። ቫምፓየር ሆንክብኝ እኮ እኔ እኮ ደንግጬ እኮ ነው ከአንተ ጋር ጌም የምጫወተው። ምን ይታወቃል የጨለማው ስፒሪት ቢሆንስ የሚያወራኝ? አንተ ተኝተህ እንደዚህ ማለት እውነት ለመናገር መጽሐፍ ቅዱስ
በጣም ቆንጆ ቃል ይናገራል። ያም ደግሞ ምንድን ነው? ኦኬ መብራት አጥፍተህ በኮመንት እያነበብክ ነው፣ እየጻፉልህ ነው። ቆያ እና ኢየሱስ ስለ ሰው ልጆች ኃጢአት ራሱን በመስቀል ላይ ሰጥቶ ተኛ ደናደር ኢየሱስ የሚል ስም ሲጠራ ትደነግጣለህ አይደለ? ደናደር ተኛ ኢየሱስ ያስደነግጣል። ኢየሱስ ስል ደነገጥክ አይደለ? ወይኔ ዛሬ በጣም ደስተኛ ነኝ ጋይስ። አሁን ሀይሉ ጋር ልሂድበትና ልላክለት። ከዛ በኋላ ከሀይሉ ጋር ዲስከስ ላድርግ። እሺ ሀይሉ ኦኬ። እሺ እንዲህ ሀይሉ ሀይሉ ላስገባውና ልክ እንዳለቀ ማለት ነው። እች ቆማ የሚገርም ስራ ነው። ደምረ ምን አፕል እንዳደረገ ታውቃለህ? ሁለት አሸንፌው ሶስተኛ አሸንፌው ንስሓ አላስገባው ማለት ነው። ኢየሱስ ጌታ ነው በልለው አንዱ ኬት እንደመጣ አይታወቅም። እኔን ያናደደ መስሎት የጣዖት አምላኪ እንዳሸንፍ አደረገው። ስለዚህ የሃይማኖት ተካፋይ የሆነ ሰው ማለት ነው። የመንፈሱ ተካፋይ ተባባሪ። ሰላም ይብዛ። በእውነት ወዳጅ፣ በእውነት ተባርክልኝ። በእውነት አክባሪ፣ በእውነት የፍቅር አምላክ ይባርክ። አንዴን ያሸነፍከው ዝም ብለህ እንትን አትበል። ሁለት ያሸንፍከው በአንተ ላይ ወንድሜ። እኔ የምላችሁ ሁለታችሁ ለምን ኦርቶዶክስ አትሆንም? እርግጥ ሀይሉሻ በጣም ደስ በላይኛል ዛሬ። አንተ እንዴት ነው ከፍቅር ሲዝም ጋር አንድ ባክስ ተምታስቀምጠኝ? አይ ፍቅር ሲዝምም ሌላ ሃይማኖት ነው፣ አንተም ሌላ ሃይማኖት ና። ሁለታችሁም ሌላ ሃይማኖት ናችሁ። ደግሞ ፍቅር ሲዝም ባለፈው በቤተሰብ እርዳታ ጸበል ምናምን ተወስዷል። በጣም ይህን ነበር የልከው ጸበል። እኔ ሁሉም ጋር ነው የሚሄደው። እኔ ለጸሎትኛ እኔ በሰላም ልውጣላችሁ። አዳሜ ለካችሁ ተከታይ ነው። እኔ እኮ አትሊስት እኔ ክርስቲያን ነኝ። እኔ በአብ በወልድ በመንፈስ ቅዱስ የማምን ነኝ እና ከኔ ሳይድ መስሎ አይ ነው የሆኑ አሉ ስጦታ ሲሰጡኝ ነበሩ። አንዱ መቶ በጣም የሚገርም ሰው ነው። እኔ በእውነት አሁን እባክህን ፎሎ አድርገኝ ፕሊስ። የሰጠኝ ልጅ ፎሎ አድርገኝ። በጣም አክባሪ በእውነት ፎሎ አድርገኝ እና ፎሎም ላደርግህ እፈልጋለሁ። ፕራይቬት ከሆነ አካውንት። እሺ ሀይሉ፣ እኔ አሁን አንተ ፈልጌ ነው የመጣሁት። ቅድም የጀመርናትን ጨዋታን መጨረስ አለብን። የቅድሙ አቤት ትልቅ የለውም። አይ ትንሹ ብቻ ነው። ቆይ አንድ ያዙ። ተባረክ። ሰላም ይብዛ። አሁን 6 ላይ የመጨረሻው ይሄ ነው። እሺ ይገርታ ካልኩሌሽን አድርጎ ነው የሰጠው። በካልኩሌሽን የሰራው። ኦኬ እና ጠብቀው ልደምረው። እኔ እናንተ እናወራለን። አበሻ ክፉ ነው። ገብቶሃል? ኧረ አይደለም፣ አበሻ ወርቅ ነው። ኢትዮጵያውያን ወርቅ ነን። እንደዛ አትበል ሀይሉ፣ ተው። ወርቆች ነን እኛ። እኔን ያናድዱ መስሏቸው ሁለታችሁ ባለማዕተቦቹ ነው። እውነት ነው ብላ ኃጢአት ነው። እንደዛ አትበል ሀይሉ፣ ኃጢአት ነው አትበል። እንደዛ ሰዎችን እንመርቅ። አንዴ ጀምረው ሰዎችን እስቲ እንመርቅ ፕሊስ። እንመርቅ እስቲ። ክፉ አዳምጥ፣ ፍቅር ሲዝም አዳምጥ። ምን አለ እስቲ ክፉ የምትሏቸውን እንመርቃቸው እስቲ። ማነው ክፉ? ክፉ እኮ የለም። ክፉ አይምሯችን ውስጥ ነው ያለው። ክፋት አይምሯችን ውስጥ ነው ያለው። ክፉ የሚባል ነገር የለም። በእግዚአብሔር ስም ሰላማችሁ ይዛ
ቅድም አሁን አሸንፈ የመላእክት ምልጃ እየነገርከኝ ነበረ። ኦርቶዶክሳውያን የመላእክት ምልጃ በምን አይነት መልኩ ነበር የሚረዱት? ቆይ አንዴ ወይ እሱን አስወጣው፣ እኔ እናንተ እናውራ። አሁን በቃ አሸንፈኝ እኮ አጉል ሰዓት ላይ መጥቶ በቃ ውጣ፣ በቃ ፍቅር አሳቻ ሰዓት ላይ መጥቶ ሶስተኛ ላይ አሸንፌው እቀጣዋለሁ ብዬ ስዘጋጅ አንዱ መጣና ልጁን እንስሳ እንዳይገባ በረከት እንዳያገኝ እንዳሸንፈኝ አደረገው። ኦኬ እኔ እናንተ እናውራ። ሶፊም ዛሬ በጥብጦ ነው የወጣው። ጉዳዩ እንዲህ ነው። የመላእክትን ምልጃ ታምናለህ ወይ ብትለኝ፣ አዎ አምናለሁ። ኦኬ እንዴት ነው የሚያማልዱት ቢባል እኛ ወደ እግዚአብሔር አንልካቸውም። የላካቸውም በተአምር ወደ ምድር ሲገለጡ የላካቸውም የለም። ከእግዚአብሔር ዘንድ ተልከው ይመጣሉ መላእክት፣ የኛ ወገን ናቸው። ለምሳሌ ለእስራኤል ሕዝብ የተመደበው ከግብፅ ሀገር ሲወጡ ጀምሮ ቅዱስ ሚካኤል ነው። ሚካኤል በታሪክ መጽሐፍ ቅዱስ ውስጥ አምስት ቦታ ብቻ ነው ስሙ የተጠቀሰው። ነገር ግን ስራዎቹ ብዙ ጊዜ በመጽሐፍ ቅዱስ ውስጥ ከተጠቀሱት ዋና ዋና ስራዎቹ ከጦርነት ጋር ጋርዲያን ኤንጅል ነው። እስራኤልን በተመለከተ ኃላፊነት ወስዷል። አንድ ቦታ ብቻ በመሪነት ይቀድማቸዋል የተባለው መልአኬን በፊታችሁ ልካለሁ የተባለው በስም ባይጠቀስም ሚካኤል ነው። የእስራኤል አንድ ቻርጅ እያለቀብኝ ስለሆነ ቆይ አንዴ ቆይ። አሁን እዚህ ጋር በደንብ ስሙ። ጋርዲያን ኤንጅል አዘ ጋርዲያን ኤንጅል ለእስራኤል ሕዝብ የተመደበ ስለመሆኑ ዘጸአት ላይ መልአኬን በፊት ልካለሁ ባለ ጊዜ እግዚአብሔር ለሙሴ በስም አልጠቀሰውም ነበር። እንደገና ኢያሱ ምዕራፍ 5 ላይ የተመዘዘ ሰይፍ የያዘ ሰው አየው አለ። መልአኩ ሄዶ ሰገደለት መሰለኝ። እንትና ማን ነው ማን አንተ አለው እንጂ ከጠላቶቻችን ወገን ነው ወይስ ከኛ ወገን አለው? ኢያሱ ምዕራፍ 2 ኢያሱ ምዕራፍ 5 ነው። ምዕራፍ 5 ነው። ከጠላቶች ምክንያቱም ኢያሱ ባይዘው ጦረኛ ነው። የኢያሱ ታውቃለህ፣ ይሄ ጀነራል ነው። የኢያሱ መጽሐፍም 32 ነገስታትን አለ 32 ነገስታት ድል ነስቷል። በአጠቃላይ ከዛ ዋሪየር ኤክስፕሎረር እንደገና ደግሞ ሊደር እና በጣም በውጊያ በጣም ብዙ ጦርነት ተዋጋው በታሪክ በእስራኤል ታሪክ ኢያሱ ነው። እና ምንድነው ህዝቡን እያስወረሰ የሙሴን ሩጫ እያስጨረሰ ነበር። እና አንድ የተመዘዘ ሰይፍ ይዞ ቆሞ አየውና ማን አንተ ከጠላቶቻችን ወገን ነው ከኛ ወገን አለው። አይ ከእናንተም ከነሱም አይደለሁም፣ የእግዚአብሔር ሰራዊት አለቃ ሆኜ ተሹሜ መጥቻለሁ አለው። መልአክ ማን መሰለህ? እሱም ራሱ ሚካኤል። እግዚአብሔር በመላእክት አምሳል ይገለጥ እንደነበር እናውቃለን። በሰው አምሳል እና በመላእክት አምሳል ይገለጥ እንደነበር እናውቃለን። ግን ስፔሲፊክሊ ስለመላእኩ ነው የማወራው። ይህ ለእስራኤል የተመደበ መልአክ ትክክለኛ ስራው ምን ነበረ? እስራኤልን ማገዝ ነው። እስራኤልን መርዳት ነው፣ መምራትም ነው። መጽሐፈ ዳንኤል ጋር ሳመጣ እንግዲህ በስም ሊጠቀስ ነው። ከህዝብ አለቆች መካከል ከአንዱ ከሚካኤል በስተቀር ሊረዳኝ የመጣ ማንም የለም አለ። ማን ያለው? ጓደኛው ገብርኤል ነው ያለው። 3 ቦታ ተጠቅሷል። አሁን አዲስ ኪዳን ላይ ደግሞ ጠቀስ ምናምን አይደለም የመላእክቱ መጠቀስ ሳይሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን አይነት ወደዛ ነበር እኮ ወደዛ ሀሳብና ወደዛ ልመጣ ነው። ሚካኤል በአጠቃላይ በመጽሐፍ ቅዱስ ውስጥ 5 ቦታ ተጽፏል። ሲናገር የተሰማው ደግሞ 1 ቦታ ብቻ ነው። እሱም መቼ ነው? ስለ ሙሴ አስክሬን ከእግዚአብሔር ጋር ከዲያብሎስ ጋር የተከራከረው። በተከራከረ ጊዜ እግዚአብሔር ይገስጽህ አለው። ሚካኤል ሲናገር የተሰማው እዛ ቦታ ብቻ ነው። በግሪኩ 2 ካራክተር ነው፣ በእንግሊሽም 2 ነው፣ በአማርኛ 3 ነው መሰለኝ የሚሆነው። እንዴት ነው ብቻ እነዛ ብያለሁ። ሚካኤል ገብርኤል ግን ብዙ ጊዜ መጥቷል ወደ ሰው ዓለም። መላእክት በእግዚአብሔር ሲታዘዙ ብቻ ነው ወደ ናቹራሉ ዓለም የሚገለጡት። በራሳቸው ጊዜ አይገለጡም። ለሚሽን እና ለፐርፐዝ እግዚአብሔር ሲልካቸው ለሰዎች ይገለጣሉ። ከተገለጡላቸው ሰዎች በተደጋጋሚ አንዱ ዳንኤል ነው። በብሉይ ኪዳን ዘመን በአዲስ ኪዳን ለቅዱስ ድንግል ማርያም ተገልጧል፣ ለዘካርያስ ተገልጧል። አሁን ልል የፈለግኩት ከእግዚአብሔር ዘንድ ተልኮ ይመጣሉ። ከሰው ግን ወደ እግዚአብሔር መልእክት ከመጣ ላይ ክርስቲችን ለእግዚአብሔር ንገርልኝ ያለ ሰው የለም። ነገር ግን ያማልዳሉ ስል ምን ማለት ነው? ያማልዳሉ ማለት ለእኔ የተመደቡት ጋርዲያን ኤንጅል ለእያንዳንዳቸው የተመደቡ መላእክቶች አሉ። እነዚህ መላእክት እኛን መጠበቅ ብቻ አለም ስራቸው፣ ማገልገልም ነው።
ልክ ኢየሱስ ክርስቶስን መጥተው አገለገሉት እንደሚለው ዕብራውያን ምዕራፍ 1 ላይም ደግሞ ቅዱሳንን መዳንን የሚወርሱትን ለማገልገል የተፈጠሩ መንፈሶች አይደሉም ብለህ ስለሚል ማገልገል የሚለው ቋንቋ ከስጋዊ እውቀት ውጪ በሆነ መልኩ ስፒሪት ፕላትፎርም ላይ በመንፈሳዊ ዓለም ስለኛ የሚሰሩ ናቸው። ምን ይሰራሉ ቢባል ከነዚህ ተናናሾች ማንንም እንዳትንቁ ስለነሱ በሰማዩ አባታችሁ ፊት ይቆማሉና። አባታችሁ ፊት ይቆማሉ ምን ማለት ነው? እንዴት ነው የሚቆሙት? ምንድን ነው የሚያወሩት? በእግዚአብሔር ፊት on behalf of somebody። ልክ ያችን ዛፍ እንቁረጣት። ዛፍ ስለ ዛፍ አይደለም ስለ ሰው ነው የሚያወራው። ያ ቦታ ምሳሌ ነው። ዛፍ ቦታ ይዛለች፣ ሪሶርስ ትጠቀማለች፣ ግን ፍሬ አታፈራም። ቁረጧት አለ። ስለ ሰው ምሳሌ ነው። ባይዘው ሰዎች ፍሬ የማያፈሩ ሰዎች ታሪክ ነው። ከዛ መላእክት ምንድነው አገልጋዮቹ የሚለው ባይዘው አገልጋዮቹ መላእክት ናቸው ተብሎ ተጽፏል። እና መላእክት ናቸው። ምን አሉት? በእግዚአብሔር ፊት ቀርበው አው ቁረጣት ብለዋል እግዚአብሔርና ቁረጥ ብለዋል እንዴ አላሉ። አየነ እንደሚራሩ ለኛ እንደሚሟገቱልን እኛ በማናውቀው መልኩ ለደካሞች እንደሚቆሙ ምን አሉ? እባክን ታገሳት። ምልጃ ከዚህ ውጪ ምንድን ነው? ዛፏ የሚሟገትላት ክፍል እንዳለ አታውቅም። አሁን እኛ የሚሟገትልን ፓርት እንዳለ አናውቅም። ስለኔ በእግዚአብሔር ፊት የሚቆሙ መላእክት ግን አሉ። አላውቅም፣ እነሱም ማንነታቸው ማወቅም የለብኝም። ከኔ እውቀት ውጪ በሆነ መልኩ የእግዚአብሔር መላእክት ለኔ ነውና የሚሰሩልኝ። ስለኔ በእግዚአብሔር ፊት የሚቆሙባቸው ብዙ ጉዳዮች አሉ። ይሄ ሲባል አሁን ሶፊ ቅድም ያልገባው ፓርት እና የተናደደው ከድነት አንጻር መስሎታል። ከድነት አንጻርማ አንቀላቅልም፣ ኦርቶዶክስም አንቀላቅልም። ኢየሱስ ብቻውን ነው የሞተልን እንጂ ከመላእክት ጋር ተጋግዞ አይደለም ያዳነን። ብቻውን ነው ውድ ሕይወቱን የሰጠው፣ ብቻውን ነው ያዳነን። ከማንም ጋር ተጋግዞ አይደለም። ደሜ ሚዩት ነው፣ አይሰማም። ሚዩት ነው። እሺ ከእግዚአብሔር እንደተላኩ መላእክቶች ከእግዚአብሔር ብቻ እንደሚላኩ እና ከእግዚአብሔር የተቀበሉትን ለሰው እንደሚናገሩ ብቻ ነው የነገርከኝ። እሱ መላእክቶች አላቸው መንፈስ ናቸው፣ ያው ነፍስ አላቸው። ፍቃድ አላቸው እንዴ? ባይ ዘ ወይ ደም እዚህ ጋር ለአለቆሱ ነው የምልህ። መንፈስ የሆነ ሁሉ ነፍስ ማለት ምን ማለት ነው? ገባኝ። ነፍስ ማለት ስሜት፣ ፍቃድ፣ እውቀት ያለው ግን መላእክት ነፍስ አላቸው። ልጨርስልና አንድ መላእክት እግዚአብሔር ሳያዘው ከእግዚአብሔር ሳይላክ ስለ ህዝቡ ከጸለየ በምን ኢንቴንደንስ ነው እንደዚህ ሊያደርግ የሚችለው? መላእክት እኮ ያውቁናል፣ እኛን እኮ ያዩናል። እኛንን የማናያቸው በዙሪያ እኮ የሚሰሩ ጸጋላቸው የላቸውም። በቃ እሺ፣ መላእክቶች ጸጋ አላቸው የላቸውም? የእነሱ የተለየ ፍጥረት ነው፣ የተለየ ማንነት ነው ያላቸው። ከሰው ይለያሉ። የራሳቸው የሆነ በእግዚአብሔር ዘንድ ያላቸው ምን አይነት ጸጋ? ይህ መልስልኛ። ጸጋ አላቸው የላቸውም? ለምን የላቸውም? ጸጋ ትርጉሙ ብዙ ነው። ባይዘው እንዴ ታንኪዩ። ብዙ ቢሆንም ያው ጸጋ ጊፍት ነው፣ የመጀመሪያው ስጦታ ነው አለ። ስጦታው ደግሞ ከማን ነው? ከጋድ ነው፣ ከእግዚአብሔር ነው ስጦታው። ሶዛት ከእግዚአብሔር የተሰጣቸው ስጦታ አለ። ምን ጸጋ አለ። በዛ ጸጋቸው ጸጋ ከምትል አንተ ተልቆ አላቸው። የራሳቸው ፍቃድ በመጠቀም አዳምጠኛ የራሳቸው ፍቃድ በመጠቀም ምን ይላሉ? ወደ እግዚአብሔር ልመናን ያቀርባሉ። ምህረት እንዲገኝ ህዝቡ ምህረት እንዲያገኝ ልመናን ያቀርባሉ። በተሰጣቸው ጸጋ ደግሞ የህዝቡን ልመና ምን ይላሉ? ይሰማሉ። ለምን? አሁን ለምሳሌ ግን ቅዱስ ሚካኤልን ብለው ወደ ቅዱስ ሚካኤል ለምንልን ተራዳን ብለው ማለት ነው ወደ እግዚአብሔር ጩልን ብለው የተደረገላቸው ብዙ ሰዎች አሉ። አየህ፣ እኔ ከመጽሐፍ ቅዱስ የነገርኩ አንተም ከመጽሐፍ ቅዱስ አንድ ነገር አያይዘችን ነገር አንተ ለምትለው ነገር መጽሐፍ ቅዱሳዊ ማስረጃ ጸጋ ኬን የምታው ጸጋ አላቸው። የእግዚአብሔር መላእክት አይደሉ እንዴ? ጸጋ እንዴት ነው? ጸጋውን ማን የሰጣቸው? በቃ ደሜ እናንተ አውሩ፣ እኔ ላንብብ ትንሽ ልውጣና ከላይ። እሺማ እሺ ነው። ቆይ ቁጭ በይ ትንሽ። አሁን እኮ ይኸውልሽ ነው ምንም አላጭበረበርኩም። ግልጹን የተናገርኩት
መላእክት ያማልዳሉ። የሚያማልዱት ግን እኛ ቀጥታ ነግረናቸው ሳይሆን ከኛ እውቀት ውጭ በሆነ መልኩ በእግዚአብሔር ፊት ስለኛ ይቆማሉ። ብለን እንጠራለን። መፍራት የለብንም። ይህንን አሁን ብዙ ላምጣልህ መሳፍንት ምዕራፍ 12-13 ላይ ማኑሄ ለባለቤቱ የተገለጠው መላእክት ለሱ እንዲገለጥለት ጸለየ አልጸለየም? መልስልኝ። መልአክ ስለመሆኑ እሱም ቦታ መልአክ ስለመሆኑ በማወቅ በነገራችን እባክህ እዚህ ጠብቀኝ እስክመጣ ድረስ አለው እንጂ እንደ እግዚአብሔር እርዳኝም አላለው። ማን በደም አላወቀም። ለሚስቱ አስቀድሞ ተገለጠላት፣ ልጅ እንደምትወልድ ተገለጠላት። ያ የተገለጠላት መላእክትን ደግሞ የነገራትን መረጃ ይዛ ለማን ነገረችው? ለፋኑኤ ነገረችው። አንዴ ሶዛት እሱ አላምን አላት። ገባ? አላምን አላት። አላምን ሲላት ከዛ በኋላ እሱ ከዛ ቀጣይ ምን አደረገ? ለእሷ የተገለጥክላት መላእክት ለእኔም ናና ተገለጥልኛል። ወደ እግዚአብሔር ሳይሆን የጸለየው ፋኑኤ ወደ ማን ነበረ? ወደ መላእክቱ። ምን ወዳለው መላእክት? ለባለቤቱ ወደ ተገለጠለት መላእክት። መላእክቱ የፋኑኤን ጸሎት ሰምቶ እንደገና ተገለጠለት። ለእሷ የነገራትን ነገር መልሶ ነገረው ይላል። መልሶ ማለት ነው። አየህ፣ እዛ ጋር መልሶ። ግን ሰዎች ይህንን መልአክ ቴዎፋኒ ብለው ይሉታል። ለምን? ስግደት ተቀብሎ ስለወጣ ቴዎፋኒ ነው ይሉታል። ላስረዳ፣ እኔም ተራ ይስጠኝና ላስረዳ። በብሉይ ኪዳን ዘመን የእግዚአብሔር መገለጥ ቴዎፋኒ የሚለው የግሪክ ቋንቋ እግዚአብሔር እንደ መልአክ ወይም እንደ ሰው የተገለጠባቸውን አገላለጦች ነው ቴዎፋኒ የሚባለው። ኢየሱስ ክርስቶስ የእግዚአብሔር ክሊረስ ቴዎፋኒ ይባላል። ለምሳሌ መጽሐፍ ቅዱስ በመጽሐፍ ቅዱስ ነው የሚፈታው። እግዚአብሔር ሲገለጥ በብሉይ ኪዳን ዘመን ሰዎች ገና ኃጢአተኛ ስለሆኑ የኃጢአት ኢሹ ስላልተነሳ እንደ አዲስ ኪዳን ዘመን እግዚአብሔር ከውስጥ ወደ ውጭ አይናገረንም። ታውቃለህ፣ የኃጢአት ግድግዳ አልፈረሰም። ሌላ ፖርሽን ገባል። እኔ አልገባም። ወደ እሷ እየመጣሉ ነው። ወደ እሷ እየመጣሉ መላእክቶች ይሰማሉ አይሰሙም የሚለውን ነው። ለማኑሄ እና የሳምሶን ቤተሰቦች አይደለም የምትለኝ? ለእነሱ የተገለጠላቸው ራሱ እግዚአብሔር እንጂ መልአክ አይደለም የተገለጠላቸው። ታይተ እንደሆነ ለመጨረሻ ላይ እግዚአብሔርን አይቻለሁና አለ። እግዚአብሔርን አይቼ አለ። እግዚአብሔርን አየንና እንሞታለን አሉ እኮ መጨረሻ። ይኸውልህ ለምሳሌ እኮ መጽሐፍ ቅዱስ በመጽሐፍ ቅዱስ ነው የሚፈታው ብያለሁ። ለሙሴ የተገለጠው ቁጥቋጦ እሳት መልአክ ወይ? አዲስ ኪዳን ልምጣልና ሐዋርያት ብቻ ንገረኝና ወደዛ እንሄዳለን። ቆይ ለሙሴ የተገለጠው በቁጥቋጦ እሳት ውስጥ ሙሴ ብሎ የጠራው መልአክ ወይስ ሰው? እግዚአብሔር ቃል መልአክ ይለዋል። መልአኩም እንደዚህ ያለ ይላል። እንደገና ደግሞ በተራራው ሙሴን የተገለጠለትም በመላእክት ሕግ እንደተቀበለ ይናገራል። መልአክ ወይስ እግዚአብሔር? በዚህ እኮ መፍታት ብሉይ ኪዳን ላይ አንዳንድ ጊዜ በመላእክት ራሳቸው መላእክቶች የሆኑት አለ። አንዳንድ ጊዜ ደግሞ እግዚአብሔር በመላእክት ተመሰሉ የመጣበት አለ። ይህ አያከራክርም አለ። ለምሳሌ ጀምሮ አዳምጠኝ። ትንቢተ ዘካርያስ ምዕራፍ 1 ጀምሮ እስከ 20 ብታነበው ሪል የሆነው የእግዚአብሔር መልአክም አለ፣ እንደገና ደግሞ እግዚአብሔርም አለ። እግዚአብሔር ሲኖር በመልአክ ተሰይሞ ነው እዛ ቦታ ላይ ማለት እዛ ቦታ ላይ መላእክትም ደግሞ አለ እዛ ቦታ ላይ መላእክትም አለ። ደሜ ትዝ ይላል። 3ቱ ሰዎች አብርሃም ቤት የመጡ ቀን ለእግር ውሃ አመጣላቸው፣ ፒታ ብሬድ ጋገረ፣ በሬ አርዶ አበላቸው። እሱ እኮ ሰዎች እያስተናገደ እንደነበረ ነው የሚያውቀው ሰው 3 ሰዎችን። ነገር ግን እሱን አሁን አንዳንዶች ሳያውቁ መላእክትን አስተናግደዋል። የእሱ ብቻ አይደለም። ኤኒ መንፈሳዊ መገለጥ ሲገለጥ በብሉይ ኪዳን ዘመን መልአክ ብሎ ነው የሚጠሩት። ቤዚክሊ ይሄ ምንም አይደለም። ምክንያቱም ብሉይ ኪዳን ማለት ገና ወደ አዲስ ኪዳን መምጫ መሰላል ስለሆነ እንዴትም ቢረዱ አሁን እዛ ሰው ማስተናገዱን ነው የሚያውቀው። አብርሃም መላእክትን አስተናግዱ የሚለው ስለ ሎጥ ነው። ቤዚክሊ ሎጥ 2 መላእክት እዚህ ይላል። እሱም ሰው እያስተናገደ እንደነበረ ነው የሚያውቀው። አሁን እዚህ ጋር 3ቱ ሲመጡ 2 መላእክቶች እንደሆኑ ወደ እንትን የተላኩት 2 መላእክቶች እንደሆኑ ግልጽ ነው። አንደኛው ግን መላእክቶቹ ምን ያደርጋሉ? ከእግዚአብሔር ጋር
ተመልከት። አንድ እሱ ነው። ሁለት ደግሞ እምልህ ደግሞ ምንድን ነው መላእክት የሰሙን ንግግር ይሰማሉ፣ ያዳምጣሉ። ሊያዳምጡ ይችላሉ። እኛን ግን አያገባንም። ከእኛ ጋር ከእግዚአብሔር ጋር ነው ኮሚኒኬሽን። መላእክት የኔን ቋንቋ የሚያዳምጥ ከሆነ ልመናዬን ይሰማል ማለት ነው። እንደዛ ማለት አይደለም። አንድ መልአክ ለምሳሌ ለአንተ የተላከ መልአክ አንተን የሚያገለግልህና የሚጠብቅህ አንተን ይሰማሃል፣ ያያሃል፣ ሁሉ ነገር ያያል። አንድ መልአክ ለአንተ የተላከ ግን ስለ እኔ ግን አያውቅም። መልአክ ውስን ነው። እግዚአብሔር ብቻ ነው አንድ ጊዜ ሁሉ ቦታ የሚገኘው። ስለ ውስንነት አለ የምማወራ። አንድ መልአክ ሁሉን አያውቅም። የተላከበትን ብቻ እንኳን መልአክ ይቅርና ሰይጣን እንኳን ውስን አለ። በሁሉ ስፍራ ተገኝቷል ሰይጣን። ሲሪየስሊ እንዴት ነው ሁሉ ቦታ የሚገኘው ሰይጣን? እንዴት ነው ሁሉ ቦታ የሚገኘው? እናንተ ደረቆች ናቸው። እንደው ከእናንተ ጋር እኮ መነጋገር አይቻልም። አንዴ በምኒልክ ዘመን ጆሮ የደነቀሩ ያሉ ምኒልክ ይሙት እያለ ይምላል። ወይም ደግሞ አውቆ የተኛ ቢቀሰቅሱት አይሰማ ነው። ስለዚህ የግድ መላእክት ይሰሙናል። አንድ መልአክ ለእኔ የተላከ መልአክ እኔና በእኔ ዙሪያ ያለውን ብቻ ነው የሚያውቀው። ውስን ነው መልአክ ፍጡር መሆኑን እንዳረሱ። በአንድ ጊዜ ዓለም አቀፍ እውቀት ያለው በዩኒቨርስ ውስጥ አንዲት ኮሽታ እንኳን ኮሽ ብትል የሚያውቅ እግዚአብሔር ብቻ ነው። በነገራችን ላይ ደም ያ ነገር ጠይቅ። ኢየሱስ ክርስቶስ በተነሳበት ስጋ በአብ ቀኝ ተቀምጧል አይደል? ኢየሱስ ክርስቶስ በዓለም ፍጻሜ እስከ ዓለም ፍጻሜ እኔ ከእናንተ ጋር ሆናለሁ ብሏል። ኢየሱስ ክርስቶስ በዓለም ዙሪያ ከኛ ጋር የሚሆነው እንዴት ነው ብለህ አስብ። እስከ አሁን ስጋ ለባሽ ነው ኢየሱስ። በመንፈስ ቅዱስ አማካኝነት እንዴት በእግዚአብሔራዊ ማንነቱ እኮ በመንፈስማ ነው አውቃለሁ። በመንፈስ ቅዱስ አማካኝነት ነው። ግን ይህንን አሁን ሌላ ሰው ሄድና ጠይቅ እስኪ ምን እንደሚሉት ታውቃለህ? ራሱ ኢየሱስ በስጋ በአንድ ቦታ ሁሉ ቦታ የሚገኝ ነው ይመስላቸው። ኢየሱስ እንደ አንድ ሰው በአብ ቀኝ በተቀመጠበት ሰዋዊ ማንነቱ በቆስሎ በደማበት በቆሰለበት ሰውነቱን በዛው ለበስበስ ያይዘንድ አቶ ፍጹም ሰውነቱን ፍጹም መለኮትነቱን የምናምነው የምንቀበለው አየህ፣ የምናምነው የምንቀበለው ለዛ ነው። በል አሁን አንተም መሽቶ ባልተኛ ነገ ስራ ትገባለህ። ስለዚህ መላእክቶች ይሰማሉ፣ ያዳመጣሉ፣ ልመና ይሰማሉ። የመላእክት ምልጃ ትቀበላለህ። ይህን ቀስ እያለ እንማማርበታለን። ሀይሉሻ እሱ ጋር አንድ ሰው ላስገባልና ቆይ እስኪ ከእሱ ጋር ደግሞ ትንሽ እዚህ ከሰው ወደ እግዚአብሔር ከመጣ ላይ ቀረችን ነገር ለእግዚአብሔር ንገርልኝ ያለ ሰው በታሪክ ግን የለም። ስለዚህ ከሚመጣው ሰው ጋር አይ ነው ነግርብኝ አንድ መምህር ወደ ኦርቶዶክስ እየመጣ እየተንደረደርክ አይ ሰለቻችሁኝ በጣም ተስማ። የእናንተ ደግሞ ሃይማኖተኞች ናቸው በጣም ተስማ። የእናንተ ደግሞ በጣም ሪሊጅስ ናቸው። እኛማ ተው አሁን ቆንጆ ይዘት መተህ ቆንጆ እየመሰከርክ ሪከርድ እኮ አለ እኮ ቆንጆ እየመሰከርክ እሱማ አላፍርበትም። እየተናገርኩ ስለ ኦርቶዶክስ ሰው መንፈስ እንደሆነም እንዳረሳሽ ስለ ኦርቶዶክስ ሰው መንፈስ ኦርቶዶክስ እኮ ሃይማኖተኞች ናቸው። እሱ አንተም ታውቀዋለህ። ኖ ሃይማኖተኛ አይደለንም። ሃይማኖተኛ እኮ ብንሆን እስከ መጋደል ነው። ገባ? ከእናንተ ብዙ መቀረፍ ያለብን ነገር አለ። ይህንን እኮ እየተካካድን አለ። እኛ ዋና ነገራችሁ ጥሩ ስለሆነ በቃ ሰክራለህ አይሉ ውጣ። ባለቀ ሰዓት ታበላሻለህ። ውጣ